በካውንስሉ ላይ ስጋት ያለብኝ ይህን መናገሬ ሁሉ ዋጋ እንደሚያስከፍለኝ ያውቃለሁ። ጸሎት እንድጸልዩልኝ ይፈልጋሉ። እየሳኩ ልንገራቸው፣ እንድጸልዩልኝ ይፈልጋል። ገና በጣም ብዙ ነገር ይጎላል። ከዩ ጩፋ ዘይት መሸጥ በላይ ዘይት የማይሸጡ ግን የሰው ነፍስን የሚያጠፉ ሰዎች በካውንስል ውስጥ ተሰግስገው ነው ያሉት። ሐሰተኞች፣ የእግዚአብሔር ወንጌል ግድ የማይሰጣቸው በላተኞች፣ ህዝብን የሚዘርፉ ትምህርታቸው ጠማማ የሆነ ወንጌል እና ገና በጣም መጥራት ያለበት ነገር አለ። እዚህ ዛሬ ርዕሴ ካውንስሉና ዩ ጩፋ የሚል ርዕስ ነው ያለኝ። በዚህ ርዕስ ውስጥ መናገር ያለብንን ነገር እንድናገር ለሌሎቻችሁ እድል ሰጣችኋለሁ። ግን እንዲጠራ የምፈልገው ነገር አለ። ያንድ በጣም ቶሎ የመርሳት ችግር ስላለብን እንጂ ወዳጆቼ፣ ከዚህ በፊት እኮ ጆይ ጨሮ ፍቃዱ ተሰርዟል። ፍቃዱ ተሰርዞ ግን ጆይ ጨሮ በማግስቱ እያገለገለ ነበር። በማግስቱ ያንኑ ህይወት ሲቀጥል ነበር። ከምንጣፍ ውስጥ ብር ታገኛላችሁ ሲል የነበረው ሰውዬ ኤቲኤም ካርዳችሁን ይዛችሁ ነው መንፈሳዊ ተአምራት፣ መንፈሳዊ ሚራክል ኤቲኤም ምናምን ብሎ ሲሸጥ ነበር። አሁንም እየተፍጨረጨሩ ነው የዩ ጩፋ ተከታዮች። ያው እንደነገርኳችሁ 3 አይነት ተከታዮች አሉት። የመጀመሪያዎቹ በዘር የሚከተሉት ሰዎች ናቸው። የሚሳደቡትን ሰዎች ይዋቸው። የዩ ጩፋን የሚከተሉት በዘራቸው ምክንያት፣ በብሔራቸው ምክንያት ነው። ሁሉም የዩ ጩፋ ብሔር ተወላጆች እንደሱ አይነት ናቸው ብዬ አላምንም። ነገር ግን አብዛኞቹን ተመልከቷቸው፣ የሚሳደቡትን እዚህ እንኳን የሚሳደቡትን ሰዎች ተመልከቷቸው። ከብሔር ጋር የተያዘ ድጋፍ ነው የሚደግፉት። መስቀል ላይ የተሰራውን የክርስቶስን እውነትም ህይወትም የካዱ ሰዎች ናቸው እነዚህ ሰዎች። በጣም ስጋት የሆኑ በዚህ በፕሮቴስታንቱ ቤተክርስቲያን ውስጥ እዚህ ሀገር ውስጥ ብቻ አይደለም፣ አውሮፓና አሜሪካ ጭምር በጣም ስጋት የሆነው ጉዳይ የብሔር ጉዳይ ነው። ቤተክርስቲያን የኦሮሞ፣ የትግሬ፣ የአማራ ምናምን እየተባባለች ትከፋፈላለች። ውጭ ያለች ቤተክርስቲያን ይህንን የምናገረው ውሸት ከሆነ እናንተ ያላችሁበት ቤተክርስቲያን፣ በተለይ አሜሪካና አውሮፓ ያላችሁ ሰዎች ቤተክርስቲያናችሁ እንዴት እንደተሰነጣጠቀ ታውቃላችሁ። 7 ትናንሽ የሆኑ ትናንሽ ስብስቦች። ቤተክርስቲያን በብሔር ተከፍላለች ማለት ኢየሱስ ክርስቶስ መስቀል ላይ በስጋ በኩል የሰራውን የጥሉን ግድግዳ ያፈረሰውን የጥሉን ግድግዳ ረስታዋለች ማለት ነው፣ ክዳዋለች ማለት ነው። ይሄ በጣም ትልቅ ኃጢአት ነው። ይሄ በጣም ትልቅ በደል ነው። አንድን ሰው እንደ ክርስቶስ ኢየሱስ የወንጌል አገልጋይ ሰፖርት ማድረግ፣ ራእዩን መደገፍ፣ እግዚአብሔር በአንተ በኩል እየተጠቀመ ነው ብሎ አብሮት መቆም የአባት ነው፣ የእናት ነው፣ የወንድም ነው፣ የእህት ነው። ምንም ችግር የለውም። አንድ ሰው ግን ከኛ ብሔር ስለተወለደ ብቻ፣ ከኛ ብሔር ስለተገኘ ብቻ የመስቀሉን እውነት ክደን፣ የእግዚአብሔርን ቃል ጨፍልቀን፣ የእግዚአብሔርን ቃል አጣመን ያንን ሰውዬ ስለ ብሔራችን የምንደግፈው ከሆነ ግን መስቀል ላይ የተሰራውን የክርስቶስን የማዳን ስራ ክደናል ማለት ነው። በጣም ነው የሚያሳዝነው። እውነት የሚሳደቡትን ሰዎች ገብታችሁ ይዋቸው። ያው ታውቃላችሁ፣ በመልክ በንግግር ያው በቋንቋ ሰው ማንነቱ ይገለጣል። ታውቃላችሁ፣ ሂዱና ተመልከቷቸው። የዩ ጩፋ ብሔሮች ናቸው፣ በቃ የእሱ ተወላጆች ናቸው። ይህን ስል ሁሉም ወላይታ የዩ ጩፋ ደጋፊ ነው እያልኩ አይደለም። በጽድቅ የሚኖሩ እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ የወላይታ ተወላጆች አሉ። ወንጌልንም ያደረሱን እነዚሁ ሰዎች ናቸው። የወላይታ ሰዎች፣ የሲዳማ ሰዎች፣ የሀዲያ ሰዎች፣ የወለጋ ሰዎች፣ እነዚህ ናቸው ወንጌል ቀድሞ የደረሳቸው። ወንጌል ኢትዮጵያ ውስጥ ተይዞ በነበረበት ሰዓት ሰዎች ወንጌልን ሰምተው ያደረሱን ከነዚህ ወገን ነው። መናቂ አይደለም፣ መጥላት አይደለም፣ ማሳደድ አይደለም። ይህንን ብሔር አታክ እያደረጉት አይደለም። ግን በዚህ ማህበረሰብ ውስጥ ለምሳሌ የኔ ሞዴሬተር ሰላም ኮንሶ የዚሁ ሀገር ተወላጅ ናት።
የደቡብ ልጅ ናት። በጣም ነው የምወደው። ጓደኞች አሉ የደቡብ ልጆች። ይሄ እንትን በብሔር ሰውን እያሳደድኩ እየጠላው አይደለም። አንዳንዶች ወደዚህ ሊተረጎሙብኝ ይፈልጋሉ። ኖ አይደለም። ነገር ግን የመስቀሉን እውነት ክደን የእግዚአብሔርን ቃል ጨፍልቀን በቡድን ተቧድነን ሂዱና ተመልከቱ። አሁን ላይቭ ከፍተዋል። ምን ነው ተበሳጨ? ምንም የተበሳጨው ነገር የለም። በጣም ተመስጬ ሳወራ እንደዚህ ነው። ሲሪየስ ነኝ። በተፈጥሮ ሲሪየስ ነኝ። ቦጅቧጃ አይደለሁም። ተፈጥሮ ኮስተር ያለ ነው። በቃ ምንም ልረዳ ካልችልም ወይም እንደ አንዳንድ ጥርሳቸው ወጣ ወጣ እንዳሉ ሰዎች እንደዚህ ብዬ ልመጣልህ አልችልም። ሳልስቅ የሳኩ እንዲመስልህ ይኸው ስድባቸው ነው። ፍሪውመን ፒና አረግሽልን ስድቡን ጩፋ ትውልዱን ለመጠበቅ ነው፣ ትውልዱን ለማሸማቀቅ ነው የሚያሳስሩኝ፣ እኔን እንደዚህ አይነት መግለጫ የሚሰጡብኝ እያለ ነው። እዩ ጩፋ ምን አይነት ትውልድ ሊያፈራብን ነው? የእሱ አካባቢ ሰዎች፣ እሱን የሚከተሉ ሰዎች ነገና ከነገ ወዲያ ምን አይነት ነው የሚሆኑት? እሱ ቤተክርስቲያን እንጠይቅ። እግዚአብሔር ከአንድ ብሔር ብቻ ነብይ አለው? እስቲ ጥያቄ እንጠይቅ። ይህም መጠየቅ ኃጢአት ይሆን? ከአንድ ብሔር ብቻ ነቢያት ይኖረዋል እግዚአብሔር? እስቲ መልሱልኝ። ከአንድ ብሔር ብቻ ነብይ ይወጣሉ? ከአንድ አቅጣጫ ብቻ ነብይ ይወጣሉ ወይ? እሺ ነቢያት አሉ ብለን እንመን እንቀበል። ከዛ ከአንድ ብሔር ነብይ ይወጣል? ወንጌላዊ አይወጣም? ይኸው እንደዚህ አይነት ትውልድ ነው የሚመጣ። ምንድነው መሰላችሁ? በቃ ይሄን ትውልድ ነው በቃ አሁን ይሄ ጻለች በጣም ትንሽዬ ልጅ ነው። ወደ 10 ዓመት ወይ 11 ዓመት እንደዚህ ወደ 12 ዓመት እንደዚህ የሚያክል ልጅ እና አለባበሱ ጀምሮ የፀጉር አበጣጠሩ ጀምሮ በቃ እንደዚህ አይነት ትውልድ ነው። አይናቸውን ሲጨፍኑ ምን መሆን ነው የሚፈልጉት?
ፓትሮል እንዲያጅባቸው ነው የፈልጉት። ይሄ ወንጌል ማድረስ፣ ለእውነት መሞት፣ እግዚአብሔርን መፍራት፣ እግዚአብሔርን ያለኝ ይበቃኛል ማለት፣ በጽድቅ መኖር፣ በጽድቅ ማገልገል፣ ጽድቅን፣ ቅድስናን፣ እግዚአብሔርን መፍራት በህይወት ውስጥ ማሰንበት አይደለም የሚፈልገው ትውልዱ። ነብይ መሆን፣ በአቋራጭ የሆነ ቦታ መድረስ፣ ትልቅ ቦታ መድረስ ነው ይፈልገው። ይሄ ልጅ ያየውን ነው እየደገመ ያለው። ሰዎች የሚያደርጉትን እያደረገ ያለው። አሜን ማስባል ይችላል። ሶሪ ስልክ ላነሳ። የቤተሰብ ስልክ ስለሆነ ነው ያነሳሁት። እና ምንድነው እንደዚህ አይነት ትውልድ ነው የሚመጣው። አሜን ማስባል ይችላል። ይሄ ነፃ ልጅ ተመልከቱት። ሰዎች ምን እንደሚፈልጉ ያውቃል ማለት ነው። እኔ አንተን አሜን ለማስባል እንደዚህ ይሆንልሃል ብዬ ስነግርህ የምትፈልገውን ካላወቁኝ አሜን አትልም። ይኸው የሚሳደቡት እነዚሁ ሰዎች ናቸው። አሁን ዘመቻ ላይ ናቸው። አሁን እንትን ብለዋል። ገባ ጭራው ተይዟል። ምንም ልትረዳው አትችልም። በቃ ሐሰተኛ ነብይነቱን ከዓመታት በፊት ስንጮ ነበር። 24 ሰዓት ላይቭ ላይ የገቡ ስሜን በሚያጠፉ በሚሳደቡ የውሸት ንግግር በሚናገሩ ሰዎች ነገሩን ሊሸፍኑት ይሞክሩ ነበር፣ ለማሸማቀቅ፣ ለማዋረድ። እኔም ብቻ ሳይሆን ቤተሰቤን ጭምር በውስጥ በኩል ስድብ፣ በውጭ በኩል ስድብ፣ ያላደረኩትን አደረክ ብላችሁ በጣም ብዙዎቻችሁ ከሳችሁ ነበር። በፍጹም ስትገፉኝ ምናልባት መገፋት ካመመኝ ህመሜን እግዚአብሔር ፊት ጥዬ ልመጣ እችላለሁ እንጂ መቼም ነው ማልሰበረው። ተፈጥሮ አይደለም እንዲህ ተሰባብሮ ተንኮታክቶ መቀመጥ። ስለዚህ ካውንስሉና እዩ ጩፋ እንዴት ናቸው? ጠዋት እየተናገርኩ ነበር። ካውንስሉ የዩ ጩፋን ዘይት ሻጭነት ዘንድሮ ነው ወይ ያወቅ? የዩ ጩፋን በጋርድ መታጀብ ዘንድሮ ነው ወይ ያወቅ? ዘንድሮ እዩ ጩፋ ዘይት መሸጥ የጀመረው ዘንድሮ ነው። እኛ ዘይት ይሸጣል ብለን መጮ የጀመርነው ዘንድሮ ነው። እዩ ጩፋ ንግግር፣ መነጋገር፣ እንደዚህ ሰዎች ላይ እንትን ማለት የጀመረው አይደለም። ዛሬ ውሳኔ በመወሰናቸው ጥሩ ነው፣ በጣም ጥሩ ነው። እግዚአብሔር ይባርካቸው፣ አደንቃቸዋል ይህን ውሳኔ በመወሰናቸው። አሁንም ግን በውስጣቸው ያሉ እግዚአብሔርን የማይፈሩ ህዝብን እያሳቱ ያሉ ትምህርታቸው የወንጌላውያን አማኞች ትምህርት ያልሆነ ልምምዳቸው አጋንንታዊ የሆነ በጣም እጅግ ብዙ ቤተ እምነቶች በውስጡ አሉ። ይሄ ካውንስል የሚባለው ስብስብ ማለት ነው። አሁንም ማጥራት ካልቻላችሁ፣ በትምህርት አቅጣጫ ስምምነት ማድረግ ካልቻላችሁ የእዩ ጩፋ መታገድ ብቻ የእዩ ጩፋ የሆነ ነገር መሆን ብቻ ፈንጠዝያ የሚያዘልለን ታሪክ አይደለም። እዩ ጩፋን አገዳችሁት አላገዳችሁት ነገና ከነገ ወዲያ ማክሰኞ ዕለት ፕሮግራሙን ማካሄዱ ዘይቱን መሸጡን እንደማይቀር እኔ በአራት እንደዚህ ምዬ እንትን እላለሁ። ምክንያቱም ባለፈው እንዳልኩት ነው። ካውንስሉ ማለት ጥርስ የሌለው አንበሳ ማለት ነው። አሁን እኮ መግለጫ መሰጠቱ እኮ ተሰጥቷል። ዓለማዊ ሚዲያ ላይ ሁሉ መግለጫ ሰምተናል። መግለጫ መስጠታችሁ ደፍራችሁ እንደዚህ በገንዘብ የተደራጀ በፖለቲካ እንደዚህ የተደራጀ በጣም የህዝብ ቅቡልነትን በህዝብ ዘንድ ብዙ ህዝብን አስቶ ማኒፑሌት አድርጎ ቅቡልነትን ያገኘ እንደዚህ አይነትን ሰው ደፍራችሁ መገሰጻችሁ መናገራችሁ ይበል የሚያሰኝ ነው። በውስጣችሁ ያሉትስ ጨውሻጮች፣ በውስጣችሁ ያሉት እነ ደረሰስ እነ ኤርሚያስ ሁሴንስ የሐሰት ትንቢት እየተናገሩ የገደሏቸው ሰዎች እነ ኤርሚያስ ሁሴን እነ ታምራይ ታረቀኝስ የሚሰሩትን እርኩሰትና አመጽ የሚሰሩትን የሐሰት ትምህርት እነ ተዘራስ ዲስኮኔክት አደርጋለሁ የሚል ትምህርታቸው እኔ የተቃወመኝን ካልተቃወምክ እዚህ ቸርች መምጣት አትችልም የሚሉ የሚፎክሩ ሰዎችን እንደፈለጉ ከቤተ ክርስቲያን የሚያባርሩ የሚያስወጡ የሚያስገቡ በገዛ ፈቃዳቸው የወደዱትን የሚያደርጉት እነ ዮናታን አክሊሉስ ተቆጣጣሪ የሌለው የገንዘብ ፍሰትስ
ህንፃ ግንባታቸውስ መንግስትስ በዚህ ጉዳይ ላይ ምንድነው የሚሰጠን መልስ? የነዋሪውን ሁሉ የተራ ነዋሪውን ሁሉ የሀብት ምንጭ አጣራለሁ የሚል መንግስታችን የሀብት ምንጩ ያልተጣራ ህንፃ በየክልላቸውና በየሰፈራቸው ሲቆልሉ ከየት አምጥታችሁ ነው የገነባችሁት መቼ ነው የሚለው ጥያቄን ጠይቅ እንጂ እንጠይቅ። እነ ኤርሚያስ ሁሴን እኮ ውሃ ሲቀርብላቸው ሰው ተንበርክኮ ውሃ የሚያቀርብላቸው። ካውንስሉ ምንድን ነው የሚለው? አክብሮት ነው የምትሉት? አክብሮት ነው? የአክብሮት ስግደት ነው የምትሉት? ምንድን ነው? የአክብሮት ስግደት ነው? ቢሮአቸው በንብርክክ እኮ ነው። እነ ኤርሚያስ ሁሴን ቢሮ ውስጥ እንደ ጠንቋይ ቢሮ በንብርክክ እኮ ነው የሚገባው። የእግዚአብሔር መንፈስ ነው የምትሉት? አሁንም ነው ምላችሁ 4 5 6 ፍቃድ ይዞ በእናንተ መካከል ያለውን ፍቃዱን መቼ ነው የምትሰርዙት? ፍቃዱን መቼ ነው የምትቀበሉት? እንነጋገር እስቲ። መቼ ነው የምትናበቡት? የመሃል ከተማ ዋና ሰብሳቢ ነኝ የሚለው ካውንስል እዩ ጩፋ እንደዚህ አይነት እጀባ ሊደረግለት አይገባም ይላል። እዩ ጩፋ እንደዚህ አይነት አቀባበል አይገባውም፣ የእግዚአብሔር አገልጋይ እንደዚህ አይደለም የሚገባው ብሎ መግለጫ ይሰጣል። እዩ ጩፋ ዘይት አንዳንድ አገልጋዮች ዘይት ይነግዳሉ ምናምን ብሎ መግለጫ ይሰጣል። ይሄንኑ ዘይት ነጋዴ ይሄንኑ ዘይት ሻጭ ግን የሲዳማ ክልል የካውንስል ዋና ሰብሳቢ ደግሞ የእግዚአብሔር ሰው እዩ ጩፋ መጥቷልና የአብያተ ክርስቲያናት ሰዎቻችሁን ላኩ፣ ኑና ቃሉን ስሙ፣ ኑና ተአምራቱን ተካፈሉ፣ ኑና አድምጡት፣ ለዚች ምድር እርግማን መሰበር ይጸልይልናል ደግሞ ይላል። የቶቻችሁን እንመን? የዘገየ የዘይት ሽያጫችሁን መባነናችሁን እንቀበል ወይስ አሁን ድረስ እርስ በርሳችሁ አለመናበባችሁ? የቱን እንቀበላችሁ? ከዘይት ሽያጭ የሚበልጠውን አጋንንታዊ ትምህርት የሚያስተምሩ በየመድረኮቻቸው የፈለጉትን የሚናገሩትን ሐሰተኛ ነቢያትና አስተማሪዎቻችሁን ታቅፋችሁ እዩ ጩፋን ብቻ ዘይት ሸጠ ብላችሁ ልክ ከእንቅልፉ እንደነቃ ሰው ዛሬ ስላገዳችሁት ህዝቡን ልታስደስቱት አትችሉም። እኔ እነዚህ ባለጌ የሚጽፉትን ሰዎች አባሯቸው። እሺ፣ ብልግና አትጻፉ። በቅኔ ምናምን ማውራት ትችላላችሁ። በቅኔ ፍጥጥ ያለ ባለጌ ግን ነገር አትጻፉ። የእዩ ጩፋ ተማሪዎች እንደሆናችሁ አውቃለሁ። በዘር እንደሆነ እንደምትከተሉ አውቃለሁ። ግን እንደዚህ አይነት ብልግና አትጻፉ። እንደዚህ ኤፍ ወርድ ያለበትን ቃል አትጻፉ። ይደብራል። ለምትጽፉት ነገር ደግሞ ጴንጤ መሆናችሁን ሳስብ ነው ምዘገንኑ። በጣም ምዘገንኑ ጴንጤ መሆናችሁን ሳስብ እንደው ወንጌላዊ አማኝ መሆናችሁን ሳስብ በጣም ሰውነቴን ይኮሰኩሰኛል። ጌታ ምስክሬ ነው። በእንደዚህ ሞራል ኤፍ ወርድ እየተጠቀማችሁ ስትሳደቡ ማለት ነው። ይሄ እርግማኑ ምናምን ተውት። ስለዚህ ዛሬ ጥያቄ እንጠይቅ። የፍቅር ህብረት፣ የጴንጤቆስጤ ህብረት፣ ቪዥነሪ ህብረት፣ የወንጌላውያን አማኞች ህብረት ወይም በነጻድቁ የሚመራው ህብረት በምን ተግባብታችሁ ነው አንድ ነን ጴንጤ ነን ብላችሁ የተሰበሰባችሁት? በምን ተግባብታችሁ ነው? ምንድነው ያግባባችሁ? የፍቅር ህብረት የሚባለው የነጃፒ ህብረት ሰው መንፈስ ነው የሚል ነው። እኛ እግዚአብሔሮች ነን፣ እኛ ትናንሽ እግዚአብሔሮች ነን የሚል ነው። የዚህ ትምህርት መጨረሻ ላይ እግዚአብሔር ቃል አውጥቶ ይህን ዓለም እንደፈጠረ እኛም የምናወጣው ቃል ራሱ ችሎ መፍጠር ይችላል፣ ማድረግ ይችላል የሚል በቃለ እምነት የሚባል ትምህርት ነው። እግዚአብሔር ለዚህ ዓለም ቁስና በረከት ነው የፈጠረን የሚል ሰማያዊ ማንነትን፣ ሰማያዊ ጽድቅን፣ ሰማያዊ ህይወትን አስጥሎ ምድራዊ ኮተት ውስጥ የሚከት ትምህርት የያዙ ሰዎች አሉ። እዚህ ጋር ጴንጤቆስጤ ህብረት የሚባል ደግሞ አለ። እያንዳንዱን ነገር ካሪዝማቲክ የሚያደርግ ልክ እነ ጆይ ጭሮ ያሉበት ህብረት ማለት ነው።
ምንጣፍ ውስጥ ገንዘብ አለ ይላሉ፣ ኮርኒስ ላይ ገንዘብ አለ ይላሉ። ሰዎችን ያስታሉ። ሚራክል ኤቲኤም ምናምን እያሉ ሰዎች ላይ ይጫወታሉ። 15 ሺህ ብር፣ 20 ሺህ ብር፣ 50 ሺህ ብር ግዙን ይላሉ። ከዛ ይህንን ኤቲኤም ላይ እንጸልያለን፣ ስለጸለይንበት ገንዘብ ይኖርበታል እያሉ እነሱ አክቹዋል የሆነ ገንዘብ አካውንታቸው ውስጥ ያስገባሉ። ሰውን ግን በምናብ ልክ እንደ ፉፋ እንደተነፋ ፊኛ አየር ላይ ያንሳፍፉታል። ጻድቁ የሚመራ ወንጌላዊ አብያተ ክርስቲያናት እነ ሙሉ ወንጌል እነ መሰረተ ክርስቶስ ያሉበት ወንጌላውያኖች አማኞች እና ቪዥነሪዎች እንዴት አንድ ሊሆኑ ይችላሉ? ኢየሱስ ሰጠነ የሚሉ የነዘላለም ግሩፖች፣ ኢየሱስ ሰጠነ የሚሉ የቃል እምነት አስተማሪዎች ብዙ ንፋቄን አሾልከው ያስገቡ የክርስቶስ ቤተክርስቲያን ለዚህ ቀውስ፣ ለዚህ ብጥብጥ፣ ለዚህ ስርዓት አልባ ለሆነው በቃ ማንም ተጠያቂ ለማይሆንበት ለዚህ ብጥብጥ መታጀብን ማን ያስተማረው ለትውልዱ? ዘላለም አይደል እንደ መጀመሪያ ጋርድ ቀጥሮ ከዛ በማግስቱ ዳኒ አልኩት እኮ አንድ ብቻ ዛሬ እኮ ከደሜ ጋር ተከራከረን ትንሽ አንድ ብቻ አንድም ሁለትም አልኩት። ዳኒ ይጣፍታል ደግሞ ጣልጣል አድርገኸኛል። ምን አለ በጋርድ እየሄደ እንዴት ጋርድ ትቀጥራለህ ተብሎ ጉድ ተባለ። ጴንጤ የዛን ጊዜ በጋርድ የሚታጀብ አገልጋይ ምናምን አያውቅም። አገልጋይ ሁሉ በኮሌታው ያለቀ ነበር የዛ ጊዜ። እንደዚህ ለቁሳቁስ ነገር ምናምን የሚሯሯጥ ጴንጤ ባልነበረበት ዘመን ከ10 ዓመት በፊት በቃ እንደዚህ አለ በጋርድ። ከዛስ ኢየሱስ በሐዋርያቶቹ ይታጀብ ነበር አለ። ኢየሱስን እየጠበቁት ነበር ብለን የምታምነው? መጽሐፍ ቅዱስ ግን ኢየሱስ ጠበቁኝ ብሎ አላስተማረንም። ሐዋርያት ኢየሱስን እየጠበቁት ነበረ ብለን የምታስበው አንደኛ መምህራቸው፣ ሁለተኛ ለአብ የጸለየው ጸሎት ማስታወስ ብቻ እኮ በቂ ነው። ኢየሱስን እንደ ጋርድ ይጠቀምባቸው ነበር ይላል፣ ሐዋርያቱን ማለት ነው። ለእሱ ጋርድ መቆም ልክ እዩ ጩፋ የጳውሎስን በጠባቂዎች መጠበቅ የሐዋርያ ሥራ ምዕራፍ 23ን ጠቅሶ የጳውሎስን መጠበቅ አንስቶ የኔ መጠበቅ ልክ እንደ ጳውሎስ አይነት ነው ብሎ የእሱን መጠበቅ መጽሐፍ ቅዱሳዊ ሊያደርግ በወታደር መታጀብ በፖሊስ በፓትሮል መታጀቡን መንፈሳዊ ሊያደርግልን ጳውሎስን እንደጠቀሰው ይሄ ደፋር የሆነ ግለሰብ ዘላለም የሚባለው የቪዥነሪ የሚባለው ቲም መሪ የሆነው ግለሰብ ደግሞ ኢየሱስ በሐዋርያት ይጠበቅ ነበር ብሎ መለሰ። በዛ ጊዜ በድፍረት ኢየሱስ በሐዋርያት ይጠበቅ ነበር። ዮሐንስ ወንጌል ምዕራፍ 17 ላይ አባት ሆይ የሰጠኸኝን ከጥፋት ልጅ በቀር ጠብቄ ሰጠሁ አለ። እየጠበቃቸው ነበር እንጂ እየጠበቁት አልነበረ። ለዚህ ነው ጴጥሮስ ሆዬ ከወንበዴዎች ጋር ይቆጠራል የሚለው ቃል እንዲፈጸም ያላችሁ ሽጣችሁ ሰይፍም ጎመድም ገዝታችሁ ነው ሲባል ኢየሱስ ያለውን አደረገ። መጣና ያንን ወታደር ቆረጠው ጆሮ። ሊይዙት ጴጥሮስን ሲሄዱ ኢየሱስ መካከል ላይ ገብቶ የማልኮስን ጆሮ ፈውሶ ጴጥሮስን አስለቀቆ፣ ራሱን ሰጠ፣ አሳልፎ ሰጠ፣ እስከ ሞት ሰጠ። እንደዚህ አይነት ጠባቂ ጌታ ነው የነበራቸው እነ ጴጥሮስ እንጂ እነ ጴጥሮስ ኢየሱስን በምን አቅማቸው ይጠብቃሉ? ኢየሱስ በባህሪው እንኳን ሲናገር እኔ እንትን ነኝ አለ፣ እረኛ ነኝ፣ እናንተ በጎቼ ናቸዋል፣ በጎቼ ድምፄን ይሰማሉ አለ። በግ ነው የሚጠብቀው? እረኛ ነው የሚጠብቀው? እንዴት አይነት ጥቅስ አጠቃቀስ ነው የሚጠቅም? ይሄ ደፋር ሰውዬ ነው በጋርድ መሄድን መጀመሪያ ላይ የጀመረው። ዘላለም የሚባል ሐዋርያው ዘላለም ነኝ የሚል ሰውዬ የዳንኤል ሐዋርያ ነኝ የሚል ወንድም ያለው ዳንኤል የሚባል ሰው ወንድም፣ ሁለቱ የሐሰት ትምህርት አስተማሪዎች ናቸው። የሐሰት ልምምድ ተለማማጆች ናቸው። ምዕመኖቻቸው ከባድ ነው። በየክፍለ ሀገሩ አጥቢያ ያላቸው። ያ ሰው እየቀጠቀጠ ፈወስኩ ይላል። ይሄ ደግሞ ሰዎችን በሐሰት ትምህርት ያደነዝዛል። ኢየሱስ ሁሉ ሳይጠነ የሚል ትምህርት ያስተማረ ሰው ማለት ነው። ለስህተታቸው ጥቅስ እየጠቀሱ ሕዝብን ከክርስቶስ ኮሮጆ ወደ ራሳቸው ኮሮጆ የሚከቱ ሰው ለእግዚአብሔር ቃል እንደ ትናንትና እንደ ነገ ለእግዚአብሔር ቃል እንዳይሰጥ እግዚአብሔርን ቃል እንዳይወድ ለእግዚአብሔር ቃል እንዳይገዛ ሀዚምና ድንዛዜ ያደረጉ ሰዎች ያሉበት ነው። ካውንስሉን ጥያቄ አለን። የዩ ጩፋ ዘይት መሸጥ ዘንድሮ ነው የታወቀው ወይስ ከዩ ጩፋ
ዘይት መሸጥ የነዘላለም አጋንንታዊ ትምህርት አይበልጥም? በየመድረኩ ዳቦ የሚቆርሱ ከነጻድቁ ጋር በቢላ እንደዚህ ቢላ ይዘው ዳቦ የሚቆርሱ ተስፋውን የሚባለው ልጅና ሰው አባትና ልጁ የሚለማመዱት የፔንቴኮስታል የሆነ ካሪዝማቲክ እንቅስቃሴ ጉዳቱ አይገልጽም? ሰው መንፈስ ቅዱስን ተሞልቶ የትኛው ሀገር ላይ ነው አረፍታኝ አረ ልቀቀን አረ ተወን እያለ የሚጸልየው? አይጸልም። መንፈስ ቅዱስ ሰው ነካክ መንፈስ ቅዱስ ከመነካት ውስጥ ካለክ የእግዚአብሔር ህልውና ውስጥ ካለክ ትሰነብታለህ፣ ትከርማለህ፣ እግዚአብሔርን ትናፍቃለህ፣ ቅድስናውን ጽድቁን ትራባለህ፣ ትጠማለህ፣ ሞር የእግዚአብሔር ህልውና ትፈልጋለህ እንጂ ፍታን ይሉታል አዚም ድንዛዜ የሚያደርጉ ቀለበታቸው ላይ የሚያስደግሙ አንዳንዶቹ ሸሚዛቸው ላይ ያስደግሙ የማይታጠብ ሸሚዝ ያላቸው ነቢያት አሉ። ሸሚዛቸው አይታጠብ ለሚራክል ጊዜ ገባ ብለው ቀይረውት ይመጣሉ። የማይታጠብ ሸሚዝ የማይታጠብ ፎጣ ያላቸው አጋንንታዊ ልምምድ ያላቸው ሰዎች አሉ። ትላልቅ ቀለበት ያላቸው ሰዎች አሉ። አንተ ልዩ ዘትሩስ እውነቴን ነው የምነግራችሁ። ቀለበት ያላቸው የማይታጠብ ሸሚዝ ያላቸው የማይታጠብ ልብስ ያላቸው ዴፊኒትሊ ነው የምላቸው አጋንንታዊ ልምምድ ውስጥ የተዘፈቁ ሰዎች አሉ። እነዚህ አጋንንታዊ ልምምድ ያላቸውን ሰዎች ባሉበት ያው ይጩፋም አጋንንታዊ ልምምድ ነው ያለው። አክቹሊ ሰዎች መንፈስ ቅዱስ ምናምን ይላሉ። ይሄን ተረትህን እዛ ትወስዳለህ። መንፈስ ቅዱስ የሥርዓት አምላክ ነው። የእግዚአብሔር መንፈስ እግዚአብሔር ነው ራሱ። የእግዚአብሔር መንፈስ እግዚአብሔር ነው። ቀልድ አያውቅም። እንደዚህ ሥርዓት አልበኝነት የለም። እንደ በፊኛ እንደተነፋ በአየር እንደተነፋ ፊኛ አየር ላይ እንደተንሳፈፈ ያደርጋችሁ። ኢየሱስ ክርስቶስ ስለ መንፈስ ቅዱስ የነገረንን ትምህርት እንድታስታውሱ ነው ይሄን የምነግራችሁ። መንፈስ ቅዱስ በመጣ ጊዜ ከእኔ የሆነውን ወስዶ ይነግራቸዋል፣ ያስተምራቸዋል፣ ወደ እውነቱ ሊመራቸዋል። ኢየሱስን መምሰል ህይወቱ ውስጥ ይከታል እንጂ ወንበር እንድትሰብር ከግርግዳ ጋር እንድትጋጭ ጣራ እንድትገራ ጴሪንጦሩ ጡቁጡቁጡቁጡ ብለህ እንደነ እንትና እንድትዘል እንደዚህ አይነት መንፈስ ቅዱስ የለም። ስርዓት ያለው ጌታ ነው ያለን እኛ። ጣራ ለጣራ የሚያዘልን ኮባ የሚያስበላ መጽሐፍ ቅዱስ የሚያስግጥ ያልሆነ ነገር የሚያስነግር መንፈስ ቅዱስ የለንም እኛ የሥርዓት አምላክ ነው ያለን። የእግዚአብሔር መንፈስ የሥርዓት አምላክ ነው። እግዚአብሔር መንፈስ ቅዱስ ኃይል ነው ብላችሁ መንፈስ ቅዱስ ሚጠን ነው ብላችሁ መንፈስ ቅዱስን እንደሆነ ኢንስትሩመንት ምትጠሩ ምታንቋሽሹ ምትንቁ የመንፈስ ቅዱስ ልምምድ አለን ብላችሁ ውሃ ላይ ያደረኩ ብላችሁ ኑና እኔ ነኮትን ውሃ ንኩት ትወድቃላችሁ ምትሉ ከምዕራብ አውሮፓና ከአሜሪካ የሰበሰባችሁትን አጋንንታዊ ልምምድ ከነ ቤኒን የለቃቀማችሁትን አጋንንታዊ ልምምድ ዛሬም ነገም የምንነግራችሁ ካውንስል ይህ ካውንስል ከዚህም በፊት እነ ጆይጭሮን አግዶ እነ ጆይጭሮ በማግስቱ ኮንፈረንስ አድርገዋል። በማግስቱ ቀጥለዋል። ብሬን መልሷል። እንደውም ጆይጭሮ የሰጣችሁን ብር እና እንኳን ደስ አለ ምናምን ስትሉኝ ምን ሊደስ ሊለኝ ይችላል? መጀመሪያ ካውንስል ተብዬው በትምህርት የማይስማሙ በልምምድ የማይስማሙ ዘይት ሻጭ፣ ጨው ሻጭ፣ ምን ሻጭ በቃ የሚቀራቸው ነገር የለም። የሚቀራቸው ነገር የለም። የምታውቁት እኮ እነ ሙሉ ወንጌል ምናምን አሁን ሙሉ ወንጌል የወከለችው ሰው እዛ ካውንስል ውስጥ ገንዘብ ያስፈልጋል ለስራ ማስኬጃ ምናምን ሲባል እነ ሙሉ ወንጌል አጠቃላይ ጉባኤ አጠቃላይ ስብሰባ ዋና ስብሰባ አመታዊ ስብሰባ እስኪሉ ድረስ 6 ዓመት ሊፈጅ ይችላል ገንዘቡን እስኪወስኑ። እነ ዩጩፋስ እጃቸውን ያወጣሉ። ግማሽ ሚሊዮን ብር ሰጥቻለሁ ይላል አንዱ ቪዥነሪ ተነስቶ፣ አንዱ የፍቅር ህብረት ውስጥ ያለ። ምክንያቱም ህዝቡን አልበውታል። ይህንን ህዝብ ዘርፈውታል። በቃ ይህን ልብስ ተጎሳቁሏል። ምን አገባ ሚቀኛ ይለኝ ሚቀኛ መጥቶ ሚቀኛ ብለው ኮመንት ላይ እንዳነበብከው ነው። እኔ የሆነ ብሔር ላጠላላ ሚቀኛ ብለን የጻፍከው የጻፍከውን ያነበብኩልህ
ልረዳ አልችልም። አንተ አበላሽ ተጽፈ እኔ አስተካክዬ አላነብልህ። ይሄ ምቀኝነት ከሆነ በደንብ ነው የምመቀኘው። መንግስት ያልተጣሩ የሀብት ምንጮችን አጣራለሁ ብሏል። ይሄ ህንፃ እንዲጣራልን እንጠይቃለን መንግስትን። ይሄ ህንፃ በወላይታ የሚገኝ የኢዩ ጩፋ ሆቴል ነው፣ ባለኮከብ ሆቴል ነው። በወላይታ ሶዶ የሚገኝ የኢዩ ጩፋ ሆቴል ነው። እንግዲህ ይሄ ነው አገልጋይ የሚል ግለሰብ ማለት ነው። እዚህ ሆቴል ስታር ውስጥ ለመግባት ቢያንስ መጠጥ ቤት እላይኛው አፕስቴሩ ላይ ይሄኛው መጠጥ ቤት መሆን አለበት፣ መዝናኛ መሆን አለበት። እንግዲህ አገልጋይ መጠጥ ቤት ያለበት ሆቴል ሲከፍት ዝም ብላችሁ ተመልከቱ። ምቀኛ እያላችሁ ጻፉ። እንጠይቃለን። የሀብት ምንጫቸውን አጣራለሁ ብለዋል መንግስት። የዚህን የሀብት ምንጭ ያጣራለን። ከደሃ እናቴ ከምስኪኗ እናቴ የተዘረፈ ከምስኪኖች እጅ የተዘረፈ በፈውስ ስም በንግድ ስም ትፈወሻለች በሚል የውሸት ስም ጠይቁልን። ደግ አደረገ የምትሉ ሰዎች ኢዩ ጩፋን ልታስመልጡት አትችሉም። አይደለም ከመንግስት ጉልበት፣ አይደለም ከመንግስት አቅም፣ ከካውንስሉ መግለጫ እንኳን ልታተርፉት አልቻላችሁ። ምንም እንደማያመጣ ነገርኳችሁ እኮ። ምንም ሊያመጣ አይችልም። ገንዘብ አለው፣ በገንዘቡ የሆነ ነገር ሊያስብ ይችላል። ሌላ ታሪክ የለም። ገንዘብ ስላለው ምንም ሊያደርግ አይችልም። እግዚአብሔር ሳይፈቅድ በህይወታችን ሊመጣ አይችልም። ምንም ነገር አይችልም። እንጠይቃለን ይሄን ነገር። ይሄ የኢዩ ጩፋ ሆቴል ነው። ለብዙ የአካባቢው ተወላጅ ስራ ፈጥሯል ይላሉ። በሌብነት ስራ ቢፈጥርልህ ምን ያደርግልሃል? መጠጥ በደንብ ነው የሚሸጠው። 5 ስታር ሆቴል ለመገንባት ኢንተርናሽናል የሆነ ህግ አለ። አንድ ሰው 5 ስታር ሆቴል ለመገንባት ኢንተርናሽናል የሆነ ህግ አለ። ወይ 5 ስታር ወይ 4 ስታር ሆቴል ለመገንባት በቃ ህግ አለ። የመጀመሪያው ነገር የሚያስፈልገው ምንድነው? ባር ያስፈልገዋል ሆቴሉ። እዛ ቦታ ላይ ክላስ የያዙ ሰዎች፣ የሚያንድሩ ሰዎች የሚዝናኑበት ባር ያስፈልገዋል። ባር ውስጥ ሻይና ቡና አይደለም የሚሰጠው፣ ውስኪ ነው የሚሸጠው። ሌላ ታሪክ የለውም። ወንጌላዊ ነኝ፣ አገልጋይ ነኝ፣ ሰባኪ ነኝ፣ ጽድቅን እውነትን እኔ የጸለይኩበት አልጋ ያከራያል። አልጋ ሲያከራይ እንደ አንዳንድ ክርስቲያን ደቡብ ላይ አይቻለሁ። ሐቀኛ ክርስቲያኖች አይቻሉ። ደቡብ ላይ ቤቱ ከፈለገ አይከራይም። ባለትዳር ካልሆንክ ቀለበት ከሌለ ከሴት ጋር ገብተ ማተኛባቸው ቤቶች እንዳሉ አውቃለሁ ደቡብ ላይ። 5 ስታር ሆቴል ከሆነ ማንም እየገባ የፈለገውን ሊያደርግበት የሚችል ሆቴል የሚገነባው። የሆቴል ቢዝነስ እሱ ነው። አመፁ መጠጥ ቤት አለው፣ የሚፈለገውን ነው የምታደርገው። አመፅና እርኩሰት ነው። ያው ለክርስቲያኖች የሚመከርም የቢዝነስ አይነት አይደለም። በነገራችን ላይ አይደለም። አገልጋይ ስለሆኑ እግዚአብሔር ባርኳቸው አይደለም። አገልጋይ ስለሆኑ እግዚአብሔር ለምን አልባረካቸውም? ከዚህ ቀደም የነበሩትን በጽድቅ ያገለገሉትን አባቶች አገልጋይ ስለሆንክ ባርካለሁ የሚል ተስፋ መጽሐፍ ቅዱስ አይሰጠንም። በተለይ አዲስ ኪዳን ላይ እንደዚህ አይነት ቀቢጽ የሆነ ተስፋ አይሰጠንም መጽሐፍ ቅዱስ። አገልጋይ ስለሆነ በጣም በጽድቅ ስለምናገለግል መጽሐፍ ቅዱስ ሰማያዊ ተስፋ ነው የሚሰጠን። ጳውሎስም እንደዛ ነው ያለ። ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ። ስለዚህ የክብርን አክሊል ከእጁ እቀበላለሁ። አለቀ። ስለዚህ መጀመሪያ ካውንስሉ ራሱ ይታረቅ ከራሱ ጋር። ይሄንን ውሳኔ ስለወሰኑ እርካታ ተሰምቶን በቃ ጀብዱ እንደሰራ ካውንስል እንትን አንለውም። እኔ ብዙ ጊዜ በተለይ ደግሞ ጠርተው ካናገሩኝ በኋላ
ለማገናዘብ የሞከርኩት የእድሜያቸው ምናልባት 3 ዓመት ስለሆነ ስለተቋቋመ ሲቋቋም ካውንስሉ ገና ጊዜው ገና ስለሆነ በደንብ ስላልተደራጁ ይሆናል ብዬ ነው ያሰብኩት። ነገሩን ፖዚቲቭሊ ነው የተመለከትኩት። ነገር ግን አይደለም። እናንተው ራሳችሁ የዩ ጩፋ ኮንፈረንስ ላይ ሰውን ትጋብዛላችሁ፣ ኑ ሁላችሁም እንዳትቀሩ ትላላችሁ። ከዛ በኋላ ደግሞ ዘይት ስለመሸጡ ደግሞ ዛሬ እንደሰማ ሰው ከእንቅልፍ እንደባነነ ሰው ዘይት መሸጡ ትክክል አይደለም ብላችሁ መግለጫ ትሰጣላችሁ። ይምታታል። እኛ እንኳን 2 ዓመት አላለፈንም እዚህ ሚዲያ ላይ ዘይት እንደሚሸጥ እየተናገርን በማስረጃ አላለፍንም ወይ ወገኖች? አልፈናል እኮ ከ2 ዓመት በላይ አልፈናል። አኖይንቲንግ ውስኪ በጣም ያስኬዳል። 3 ዓመት ኦልሞስት ከካውንስሉ በቋቋም ማግስት ነው የጀመርነው። እንግዲህ አናቅም እንኳን ቢሉ ለሀገሩ ለምድሩ የተገለጠ ነው። ይህንን እኮ ከኛ ቤተ እምነት ውጭ ያሉ ኦርቶዶክሳውያን እኮ ያውቃሉ። አንድ ልጅ ሲጽፍ ነበር፣ እናቴ ኦርቶዶክስ ናት፣ የዩ ጩፋን ቴሌቪዥን ትከታተላለች። አንድ ቀን ሄዳ ዘይቱን ገዝታ መጣች። ሃይማኖቷን አልቀየረችም። ዘይቱ ግን ይሰራል ምናምን ስለተባለች ያው ሞከረች። ያው ጠንቋይ ቤት የሚሄዱ ሰዎች የሆነ ነገር ሲባል ይሄዱ ይሞክራሉ፣ ቼክ ያደርጋሉ። ተስፋ የቆረጠ ትውልድ። ለምንድነው ሐሰተኛ ነቢያትን የምትመርጡት? ለምንድነው ዘይት ሻጭ ጋር የምትሄዱት? ስለ ቅድስና ስለማይገስጿችሁ ነው፣ ስለማይኮንኗችሁ ነው። ሌባ ነው በጠቅላላ አዳራሻቸው ውስጥ የሚሰበሰበው። የምድርን ኮተት የምድርን ግሳንግስ የሚፈልግ አመፀኛ ሰው ነው አዳራሻቸው ላይ የሚሰበሰበው። እሱ ብቻ አይደለም፣ ኮንትሮባንድ የሚሰራ መንግስትን የሚያጭበረብር ግብር የማይከፍል የአመፅና የደም ገንዘብን ይዞ ሄዶ ሰው ፊት ገንዘብ ሰጠው ለማለት ለነብዩ የሆነ ነገር እየሰጠ የህሊናውን ከሳሽ የሚከሰውን ህሊናውን ጸጥ ለማሰኘት የሚፈልግ ሰው ነው አዳራሻቸው ውስጥ የሚሰበሰበው። እጅ እየተንቀጠቀጠ በጣም እየተርገበገብኩ አይደል? እየተርገበገብኩ No battery, please charge. ሎ ባትሪ አለች እሷ ራሱ ቻርጅ ላደርጋት። ኮንትሮባንድ ከሚሰራ አመፅን ከሚያካሄድ ነፍሰ በላ ከሆነ ምእመኖቻችሁ የአመፅን ገንዘብ ሰብስባችሁ ነው የምትበለጽጉት። እነሱም በምላሻቸው አይወቀሱም። እናንተ ቸርች መንፈስ ቅዱስ አይወቅሳቸው፣ ምክንያቱም እናንተ ቸርች ውስጥ መንፈስ ቅዱስ የለም። ጴንጤው ንቃ። መንፈስ ቅዱስ ማለት በጣም ጠንካራ ድምፅ በሚያወጣ የስፒከር ድምፅ በኩል ጆሮክን የሚያደነቁር ሙዚቃ መስማት አይደለም። መንፈስ ቅዱስ ማለት ስሜትክን በሚነካ መዝሙር ወደ ላይና ወደ ታች መዝለል ማለት አይደለም። የመንፈስ ቅዱስ መነካት ማለት አንተን ደስ እንዲልክ ማድረግ አይደለም። መንፈስ ቅዱስ የሰማዩን የእግዚአብሔርን አብ ፈቃድ በክርስቶስ ኢየሱስ በአንተ በኩል እንዲፈጸም ማድረግ ነው። ከኢየሱስ የሆነ ትምህርት ነው የሚያመጣው። መንፈስ ቅዱስ የነካው ሰው በፍሬው ነው የሚናገረው። አለቅ። ምናልባት በዚህ ውስጥ 2 ሰዎች 3 ሰዎች ሰምታችሁ ልክ ይሄ ሰውዬ ምንድነው የሚለው ብላችሁ እንደ የቤሪያ ሰዎች እንኳን መጽሐፍትን የሚመረምሩ ናቸው። ይሄ ሁሉ ዓመት በተከታታይ ስም ጠፋ። ዞረን እኮ ተናግረን አንድ ቀን ወጣ ብሎ ሁለተኛውን እንትኑን ያስመረቀ ጊዜ ስክሪኑን ያስመረቀ ጊዜ ወጣ ብሎ አሁን ላይ ወጣችሁ መናገር ትችላላችሁ፣ አንበሳውን ለቀም አበባውን ለቀም አድርጉ ብሎ ሁሉ መልስ ይሰጣል። ይሄ ሰውዬ አሁንም እዚህ ላይቭ ላይ ቁጭ ብሎ እንደሚመለከተኝ አውቃለሁ። በደንብ ነው የሚመለከተኝ። ምን አማራጭ አለው እኔን ከማየት ውጭ? ወዳጆች ምን አማራጭ አለው እኔን ከማየት ውጭ?
ምን አማራጭ አለ? ጌታ ነው ያከበረው፣ እግዚአብሔር ነው ያከበረው። የሆነ ውስጣችሁ ሲሞላ ውስጣችሁ ሙሉ ሲሆን እናንተ ባዶ ቆርቆሮ ቀፎ ስለሆናችሁ ነው ምንም ሰው ማያጅባችሁ ይላል አይደለም። ከፍለን የታጀብከው ሌላ ታሪክ የለም እኮ አመጽን ያሳጀበ ጥቅስ ትጠቅሳለህ ጳውሎስ ብለህ ጳውሎስ ለእስር ነው የታጀበው፣ ወደ እስር ቤት ነው የታጀበው። እስረኛ አሁንም ይታጀባል። እኔ ታስሬ አውቃለሁ፣ ድሮ በጭሰት ዘመን ታስሬ አውቃለሁ። እንደዚህ ፓትሮል ላይ ተጨኝ እንደዚህ እና መሳሪያ ይዘው እንደዚህ ሲጠብቁኝ ነበር። እኔ እየጠበቁኝ አይደለም እየተጠባበቁኝ ነበረ። ሰዎቹ እየጠበቁኝ ሳይሆን እየተጠባበቁኝ ነበረ። አየህ ጳውሎስ እየተጠበቀ መስሎ ነው፣ አንተ እየተጠባበቁትም ጭምር ነው። ገባ? ወደ ፊኒክስ ወደሚባለው ሀገር ገዢ ሰውዬ እስኪደርስ ድረስ እሱ እንዳይጎዳ ብቻ አይደለም እሱም እንዳያመልጥ እየተጠበቀ ነው። እስረኛ ነው፣ እስረኛ ይጠበቃል። እጄ ባለፈው ወንድሜን ጠይቄው ነበረ። አንድ ወንድም ጠይቄ ነበር፣ የታሰረ ወንድም። አንተ ጥበቃው ጥበቃ አይደለም ይፈትሹናል፣ አይገልጸውም። ሱሪያችን ወለቀ፣ ምናችን ሱሪያችን ሱሪ ቀበቶ ወለቀ፣ ጫማችንን አዩት፣ በረበሩን። ምንድነው ውስጥ ያለው አሉ። ቼክ አደረጉ፣ ቁልፍ ምናምን ሁሉ ወሰዱ፣ የሆነ ነገር አደረጉ። ሰዓት ስልኬን ወሰዱት፣ 2 ስልክ ነበረኝ ወሰዱት። ሰዓቴ ተወሰደ። ሁሉን ነገር ሙልጭ አድርገውና ሄጄ አስጠርቼ ጠይቀውን ወንድም አናገርኩት። ሳናገረው ራቅ ብሎ አንድ ፖሊስ ይሰራል መስኮቱ አካባቢ። አባ እስረኛ ስለሆነ ይጠበቃል። እስረኛ የሚጠበቀው እንዳያመልጥም ጭምር ነው። ከውጭ የሚመጣ ጥቃት እንዳይደርስበት ብቻ አይደለም እንዳያመልጥም ጭምር ነው የሚጠበቀው። 2 አለ። ከውጭ ጥቃት እንዳይደርስበት ደግሞ ወደ ውጭ ደግሞ እንዳያመልጥ ነው የሚጠበቀው። እንደ ጳውሎስማ ታስረ ብትጠበቅ ኖሮ ሐሰተኛ ብለን እኮ አንጮም፣ ጀግና ነበርክ እኮ። በፍጹም አያችሁ። አሁንም ጸንተን እንደግፋለን፣ ብልቃጡን እንደግፋለን የምትሉ ሰዎች ተበልታችኋል። ከዚህ በፊት ኤክስ ሚሊተሪ የሆኑ ሰዎችን አሳይታችኋል አይደል? የሚሊተሪ ልብስ አልብሶ መድረክ ላይ ሾው ሲያሳይ ዩኒፎርምን የሚንቅ የመንግስት ዩኒፎርምን የሚንቅ የፖሊስን ዩኒፎርም የሚንቅ ስነ ምግባርን የሚጥል የሚያወድ አለቀ። ኤርሚያስ ሁሴንን ነው ስንሄድ ሌሎቹም ነብይ ነን ብለው በዚህ 7 ዓመት ውስጥ የተነሱ ሐሰተኞችን በጠቅላላ ደርድራቸው ቸርች ውስጥ ተስፋ ያደርጋሉ። 4-5 ዓመት አልፏቸዋል፣ 6 ዓመት አልፏቸዋል። ማይኩን ይዘዋለሁ ይላሉ። ነብይ ትሆናለህ ተብሎ ተስፋ ተሰጥቷቸዋል። አንድም ቀን ግን የመስበክ ዕድል አይሰጣቸውም። እነዛ ወጣቶች እንዳይሰሩ እንዳይማሩ ራሳቸውን አቤት እንዳያደርጉ ማይታይ መንፈሳዊ ሰንሰለት እጃቸው ላይ ተደርገው የነዚህ ሰዎች ካዳሚ ሆነው ይመላለሳሉ። አንዳንዶቹ ያሳዝናሉ። ሂዱና ቴሌቪዥኖቻቸውን ተመልከቱ። ማይክ ያዦች ናቸው። ማይክ ከመያዝ ውጭ ምንም ህይወት የላቸውም። አንዳንዶቹ ከሚያገኙት ከረብጣ ገንዘቦቻቸው ላይ ጠብ የሚል የቤት ኪራይ የማይከፍል ለኑሮ የማይሆን ገንዘብ እየተጣለላቸው ልክ ውሻ ባለቤቱ ሲመጣ ፍርፋሪ ከእጁ ተስፋ እንደሚያደርግ ከእጃቸው ፍርፋሪ ተስፋ እያደረጉ የሚኖሩ ኢየሱስ የሞተላቸው መስቀል ላይ ዋጋቸው የተከፈለላቸው በክርስቶስ ኢየሱስ ስራቸው የተጨረሰላቸው አሜን ቢሉ ጌታን ቢከተሉ እግዚአብሔርን ቢፈልጉ ለእውነትና ለጽድቅ ወንጌል አንድ ማይክና አንድ ሃሎ ገዝተው ኢየሱስ ሰውን ይወዳል ቢሎ ቢናገሩ እግዚአብሔር በእነሱ ውስጥ ያለውን ጸጋ ቤተክርስቲያን እውነተኛ ቤተክርስቲያን ቢሄዱ ለትውልድ ሊጠቅሙ የሚችሉ ልጆች ሽባ ሆኖ ተቀምጠዋል። ትዝ ይላችኋል ታምራት ገለታ የእግር እጣቢ የሚያጠጣቸው ትውልዶች ነበሩት። ታምራት ገለታ ትዝ የሚላችሁ ከሆነ በጣም ትልቅ ግቢ ነበረው። የፖሊስና ህብረተሰብ ላይ የቀረበው ታምራት ገለታ የሙስሊም እንደ መስጊድ ነገር ነበረው። ሙስሊሙን ማህበረሰብ የሚያስተናግድበት፣ ኦርቶዶክሳውያን ማህበረሰብን የሚያስተናግድበት እንደ ቤተክርስቲያንም ነገር ነበረው እዛው ግቢ ውስጥ። ፕሮቴስታንቱንም
እኔ ፕሮቴስታንት ጠንቋይ ቤት ይሄዳል ብዬ አላምንም ነበር። ነገሩ አሁን ሳያቸው ነው ማመን የጀመርኩት። ቸርች የሚባሉ ጠንቆሎች ቤት ውስጥ ስለሚሄዱ እንደ ቸርች ነገርም አድርጎ ይሰራ ነበረ እና እዛ ውስጥ ያለ ደሞዝ ያለ ምንም ነገር የቤት ያፈራውን ምግብ እየበሉ የሚካድሙ ሰዎች አሉ። ጫት አፋቸው ውስጥ እየከተቱ እንትን የሚሉ ስድባቸውን ተመልከቱ። የእነዚህን ሰዎች ስድብ ይሄ ነው። በፌክ አካውንት መጥተዋል፣ ሼር ተደርጎላቸዋል። አንጃ ግራጆች የነዩ ጩፋ የሳይበር ላይ ታንከኞች ፓትሮሎች መጥተዋል። እና ምንድነው የምትለን ትላላችሁ? በጣም ብዙ ወጣት ታስሮ ቁጭ ብሏል እንምላችሁ። የእናቱን ማህረብ እየፈታ ደሞዝ ሳይኖረው ቸርች 6-7 ጊዜ እንዲመጣ የሚገደድ የሙሉ ጊዜ አገልጋይ ያልሆነ ደሞዝ የሌለው ማንም የማይፈልገው ነገና ከነገ ወዲያ እንደሱ አይነት አገልጋይ ሆናለሁ በሚል አጉል ተስፋ 4 ዓመት 5 ዓመት 6 ዓመት ሰውየውን እያበለጸገ ለሰውየው ፌስቡኩ ላይ የራሱን የሆነ መጣጥፍ እንዳይጽፍ የራሱን የሆነ ሐሳብ ሼር እንዳያደርግ የነሱን ፕሮፋይል የነሱን ቪዲዮ የነሱን ነገር ሼር በማድረግ የተጠመደ ሞዴሬተር እኮ ነበርክ እኮ ድርሱዬ። አንተ ትጠፋና በአመት አንዴ ምትመጣ ምን መሰለኝ በእውነት ኮመንት ምጽፍ ይወላችሁ። ይሄንን ነው የምነግራችሁ። አሁንም ነው የምነግርህ። አሁን ድረስ ትውልድ ታስሮ ነው ያለው። መንግስት ለወጣቶች ስራ ፈጥራለሁ ካል ከሄደ መጠየቅ ያለብኝ የነዚህ ሐሰተኞች ነቢያት ውስጥ የተሰገሰጉ ወጣቶችን ነው። ሂድ ጂፒኤስ ሂድ። ከሰኞ እስከ ዓርብ የምታገኛቸው ደሞዝ የማይከፈላቸው የሙሉ ጊዜ አገልጋይ ያልሆኑ እያንዳንዳቸው ግን ትንቢት የተነገራቸው የውሸት ትንቢት ነገና ከነገ ወዲያ እንደዚህ ትሆናለህ አንተ ታላቅ አገልጋይ ነህ ብሎ ትንቢት የነገራቸው። አንድ ነገር ልንገር ወዳጄ፣ እግዚአብሔር ታላቅ አገልጋይ እንደሆንክ ለዚህ ሰውዬ ነግሮት ከሆነ መጀመሪያ በታላቅ አገልጋይነት ሊያምንብህ የሚገባ እድል ሊሰጥ የሚገባ እሱ ነው። ትንቢቱ የውሸት እንደሆነ እንድታቅ ታላቅ አገልጋይ ትሆናለህ ብሎ የነገረ ሰውዬ አያምንብህም። ማይክ ራሱ አይሰጥህም። አለቅ አይሰጥም። የሱ ስረኛ ሆነ ፌስቡክህን እሱ ይጠቀምበታል፣ ኢንስታግራምህን እሱ ይጠቀምበታል። ስልክህ እናትን የገዛችል እህትን የገዛችል ስልክህን ቁጥለ ይሆናል የገዛከው ቤተሰብ አስቸግረ ይሆናል በገዛ ስልክህ ላይ እሱ ባለስልጣን ነው። እንዴት ሼር አታደርግም ተብለህ ትገሰጻለህ? እንዴት ሼር አታደርግም? እንዴት ራእዩን አትደግፍም? እንዴት እኔ የዚህን ራእይ የሚጠላ ሰው ጋር እንዴት መልካም ትጻጻፋለህ? አልገዛልኝም ብራዘር፣ አልገዛልኝም በስልኬ። ነፃ አይደለህም። ነፃ ሰው መሆን አትችልም። እውነቴን ነው። ነፃ አልወጣችሁም። ኢየሱስ ነፃ ያወጣል ትላላችሁ፣ እናንተ ግን በኢየሱስ ነፃ አልወጣችሁም። እነዚህ ሐሰተኞች አዳራሽ ያላችሁ ትውልዶች ነፃ መውጣት አለባችሁ። የነፃነትን አየር ማሽተት አለባችሁ። እኔ ከዚህ ሰውዬ ስፋታ ነው ነፃነትን አየር ያሸተትኩት። ለመጀመሪያ ጊዜ ኢየሱስ የሰራልኝ ነፃ ሰው የሆንኩት። ማንም ሰው ጀርባዬ ላይ የለም። ማንም ሰው የሆነ ሰው ለማስደሰት አልኖርም። ኢየሱስን ነው ማስደሰት ግቤ። በቃ አለቀ። ብዙ ጊዜ ከሰው ጋር ስላተም ልታዩን ትችላላችሁ። እኔ ሰውን ለማሳዘን ብዬ አልላተም ነው። እውነቴ ግን አንዳንድ ጊዜ ያለ ፍቅር ቢመስላችሁ ብጠላችሁ ምን አገባኝ ብዬ ዘግቼው ጣለሁ ቲክቶኩን። ግን ማንንም እዚህ ሚዲያ ላይ አልጠላም። ከማንም ጋር የግል ቢፍ የለብኝም። ልዩ ጩፋንም ቢሆን በህይወቴ እዛ ዮናታን አክሊሉ ጋር ሲመጣ አንድ ጊዜ ነው አግኝቼው የማቀው። በድሎኛ ያቅም የግል በደል የለኝም፣ ቂም የለኝም ማናቸውም ጋር። ነገር ግን ትምህርታቸው አጋንንታዊ ነው። እላያቸው ላይ የሚሰራው መንፈስ ነው ሰውን አስሮ የሚያስቀምጠው። በእውነት ነፃ ውጡ። እህት ወንድሞች ያላችሁ እንደዚህ አይነት ቸርች የሚሄዱ ልጆች በጣም ዳድዬ ፓስተርዬ ብለው አፋቸው ላይ ራስህን እንዳትሆን ነው የምትደረገው። ያበረታቱካል። እኔ የምናገረውን ነገር ድገሙ ትባላለህ። የራስህ ሐሳብ እንዳይኖር ትደረጋል። ድገም። ሐሰተኛ ነቢያቶች እንደዛ ናቸው። አስተማሪዎቹ እንደዛ ናቸው። የኔን ትምህርት በቀን ለምሳሌ ተዘራጋ ያሉ ልጆች በቀን ከ5 ሰዓት በላይ የተዘራን ንግግር መስማት ግዴታቸው ነው።
እድል ካገኙ የምስክርነት እድል በወረፋ ምስክርነታቸውን ይጽፋሉ። መጀመሪያ ዳዲ የሚበዛው ከሆነ ድሃ ነበርኩ ሀብታም ሆንኩ የሚል ከሆነ ምስክርነታቸውን ይሰጣሉ። ይነበባል ምስክርነቱ። ዳዲዬን ሳገኘው ህይወት የተቀየረ፣ ዳዲዬን ሳገኘው ድሃ ነበርኩ፣ እዚህ ቸርች ስመጣ ደሞዝተኛ ነበርኩ፣ ዳዲ ቃል አወጣ፣ አንድ ቀን ስለ ብልጽግና ተናገረ፣ አሜን ብዬ ዘልዬ ወንበሩን ጣራውን ነካሁት። ከዛ በኋላ ከዳዲ የወጣ መንፈስ ላይ ሲሰፍር አየው። ወዲያውኑ የብልጽግና መንፈስ አገኘኝ። አሁን 2 ሱቆች 3 እንትኖች አሉኝ። ምስክርነት መስጠት ፈልጋለሁ ካልክ የምሬን ነው የምነግራችሁ፣ ውሸታም አይደለሁ፣ በሐቅ ነው የምናገረው። በጣም ዳዲ ሲበዛው ምስክርነት ይሰጣል። ከዛ በኋላ የሚጨበጨብል ጭብጨባ እሱ መድረክ ላይ ሆኖ የተናገሩትን ንግግሮች ኮት እያደረግ ስታወራ ነው። አንድ ቀን ዳዲ ሲናገር እንደዚህ የሆነው ስላለ ነው ስትባል ይጨበጨባል። ልጃቸው እስኪግል ነው የሚያጨበጭቡት። ሌሎቹ ምስክርነት መስጠት እድል ነው፣ መድረክ ላይ መቆም እድል ነው ትባላል። ግን በአንተ ጫንቃ ላይ ነው ሰውየው እዛ የደረሰው። አለቀ በቃ አለቀ አይደል? የሀገራችን ገበሬ ረሃብ ሲመጣ በሬውን የማያርደው ከበሬው ጋር በረሃብ ተጠፍሮ የሚሞተው በሬው ከዚህ በፊት እርሻውን አርሶ ስላበላው ነው። ታውቃላችሁ? እርሻውን አርሶ እነዚህ ሰዎች አርሰው ብቅ ሲያበቁ ልክ ከተማ ውስጥ እንደምታያቸው ፈረሶች ጋሪ ይጎትቱ እንደነበረ ምንድነው ይሄ አርማታ ምናምን ፓኔል ሲሸከሙ እንደነበሩ ፈረሶች ከዛ በኋላ አቅማች ሲከዳቸው ባለፈረሱን ሀብታም ካረጉት በኋላ ገቢ ካስገቡለት በኋላ የራሳቸውን የተገዙበትን 4-5 እጥፍ ከመለሱ በኋላ ሲቆሳስሉ ሲሉ ፈረሶቹ መንገድ ላይ ይጣላሉ። ትናንትና ጠፉ አልጠፉ ሲፈልጓቸው የነበሩ ፈረሶች በጉልበታቸው ጊዜ በአቅማቸው ጊዜ ሲፈልጓቸው የነበሩ ፈረሶች አሁን መንገድ ላይ የዝንብ መጫወቻ ነው የሚሆኑት። መሀል አስፋልት ላይ እንደዚህ ይቆማሉ። ዝንቡን የሚያባርርላቸው መኪና ይፈልጋሉ። በቃ እንደዚህ ነው። ተጠቅመው አቅምን ተጠቅመው ጉልበትን ተጠቅመው ገንዘብን ተጠቅመው እነሱ ባለጸጋ ከሆኑ በኋላ በወረፋ ማታገኘው ቢዚ ሰው ይሆናሉ። እግዚአብሔር አሻሽሏቸው እንዳይመስለ አንተ ላይ የሰሩት አዚብ ከአንተና ከመሰሎች ገንዘብ ባለጸጋ ስላደረጋቸው አለቀ። አለቀ። ነፃ አውጡ። ወደ ክርስቶስ ተመለሱ። ወደ እግዚአብሔር ቃል ተመለሱ። የእግዚአብሔር ቃል ተመለሱ። ጳውሎስ ኢየሱስ ጌታ መሆኑን እንጂ ራሳችንን አልሰበክንላችሁም የሚለው በምክንያት ነው። ብዙ ሰዓት ላይ ስለ ራሳቸው ያወሩላል። ይህ ታምራት ታረቀኝን ስብከት ስማው። ስለ መንፈስ ቅዱስ የሚያወራልህ ይመስልሃል? አይደለም። ስለ መንፈስ ቅዱስ ከሚያወራልህ በላይ እሱ በምን ያህል መጠን መንፈስ ቅዱስን ፈልጎ እንዳገኘው በምን ያህል ትጋት መንፈስ ቅዱስን ሰውየው እየሰበከልህ ያለው ስራ ነው። መንፈስ ቅዱስ በስራ የሚገኝ አምላክ አይደለም። በክርስቶስ ኢየሱስ መሞት ምክንያት ለሐዋርያት የተገለጠ በእያንዳንዳቸው ላይ የተቀመጠ በማያውቁት አዲስ ቋንቋ ያናገራቸው ብዙዎችን ወደ እግዚአብሔር መንግስት የጨመረ ቅዱስ አምላክ መንፈስ ቅዱስ። ይሄ ሰዎች ግን የሚያወሩትን ስብከት ስሙ። የተቆራረጠ ቪዲዮዎቻቸውን እንኳን እዚህ ብትሰሙ አብዛኛውን እኔ ነው የሚሉት። የሄኖክ ጂፒኤስን አላያችሁ? አንድ ቢሮ ሄድኩኛል። ቴምር ገዝቼ ነበር። በቴምር ባሳያችሁ ጥሩ ምሳሌው እንዲገባችሁ። እንዲህ ቴምር ላይ ፈለፈለ ፈለፈለ ቴምሩ። ከዛ በኋላ ምንድነው ምናምን ብሎ አናገረኛል። በጣም አዝኜበት አለ። በሩ ላይ ስወጣ አለ ጭኜ አለ ይነቀል አልኩ አለ። ወዲያውኑ ተነቀለ። ምን እያለህ ነው መሰለህ? በተዘዋዋሪ እኔ ይነቀል ያልኩት ይነቀላል እያለ ምን ማለት ነው? አንተ መነቀል ካለበት ትነቀላለህ አንድ ቀን። አይ አንተ ቅድም ስለ ባለስልጣኑ ሰምተካል፣ ባለስልጣኑ ተነቀለ ምናምን ብለሃል። ባይ ዲፎልት አይምሮ ግን እሱ ቃል ካወጣ እኔም እነቀላለሁ የሚል ትምህርት ሰርቶ ነው የሚወጣ አይምሮ። እሱ ከተናገረ እኔ እነቀላለሁ ነው የምትለው። ስለዚህ እንዳይናገር ጥፋት ብታይ እንኳን ልነግረው ስትል እንዳይናገር ታደርገዋለህ። ሚራክል ተካ በድፍረት አንድ ቀን እንደዚህ አለ። እኔ አለ መንፈሳዊ አባቴ አለ ስህተት ቢሳሳት አልናገረውም አለ። ያው መንፈሳዊ አባቱን ታውቁታላችሁ አይደል? መንፈሳዊ አባቱን ታውቁታላችሁ። ኡበርት ኤንጅል የሚባለው እንደው ፈራ ተባያልኩ ለሚስቱ ልነግራት ይችላል። ቢኮዝ አለ
ይሄ መንፈሳዊ ዓለም ውስጥ የገባሁት በር የተከፈተልኝ በሱ በኩል ነው አለ። በሱ በር በኩል ገብቼ ነው አሁን የሚገለጥልኝን መገለጥ ማገኘው አለ። የዚህ ሰውዬ ንግግር አደገኝነቱን ተመልከቱ። በሱ በር ነው የገባሁት። ኢየሱስ እኔ የበጎች በር ነኝ ብሎ ይለ ኢየሱስን አስወጡትና ለሚራክል በሩ ማን ነው? ይሄ ግለሰብ ነው። ኡበርት ኤንጅል ነው። ከዛስ እኔ ሳጠፋ ብትመለከቱ መታችሁ እንዳትናገሩኝ አለ። ምክንያቱም እናንተ አላቸው ወረደና ወደ ታች። እሱ ኡበርት ኤንጅልን አይናገርም። እዛ ምዕመን ውስጥ ደግሞ እኔ ብሳሳት እንዳትናገሩኝ፣ ምክንያቱም እኔ በራችሁ ነኝ አለ። በእኔ መንፈሳዊ በር በኩል ነው ገብታችሁ መንፈሳዊ ነገር የምታገኙት አለ። አየህ ምን እያሉ ነው እነዚህ ሰዎች? ኢየሱስን እያወጡት እኮ ነው። እኔ የበጎች እኔ በኢየሱስ ነው የገባል። አሁን የተረዳነው መንፈሳዊ ነገር ካለው በኢየሱስ ነው የገባል። በስጋው ሰውነት በኩል ወደ አብ መግባት ሆኖልናል፣ ድፍረት ሆኖልናል። ወደ ቅድስተ ቅዱሳን ገብተናል። ከማን ጋር? ከልዑሉ ጋር። ከማን ጋር? ከሊቀ ካህኑ ጋር ወደ ቅድስት ገብተናል። ወደ ቅድስት ከመግባት በአብ ቀኝ ከመቀመጥ እግዚአብሔርን ልጅ ኢየሱስ ክርስቶስን አዳኝ ጌታ አድርጎ ከማመን የሚበልጥ መንፈሳዊነት የለም። አየው ይታየኛል ከማለት ይበልጣል። ልጅነት ይበልጣል። ተገለጠልኝ ከማለት ይበልጣል። የእግዚአብሔር ልጅ መሆን ይበልጣል። የሚበልጠውን አግኝተናል። ምንም አንንተፋተፍ። ወዳጆች ደስ ይበላችሁ። አይናችሁን ስጨፍኑ እንደኔ ጨለማ የሚታያችሁ ሰዎች ደስ ይበላችሁ። ያው ጨለማ አለ፣ ስገልጥ ብርሃን አለ፣ ስጨፍን ጨለማ አለ። እዚህ ቤት ውስጥ ብርሃን የሞላው ይሄኛው አምፖል ነው። እሱ ሲጠፋና መብራት ቢጠፋ ቤቱ ይጨልማል፣ መልክ ይጨልማል። በጨለማ መንፈስ ታየም ብለ የሰው ትዳር የሚያፈርስ እይታ ከምታይ የሰው ነገር ይወላችሁ እየነገርኳችሁ ነው ያለሁት። እዩ ጩፋ ዘይት መሸጥ የጀመረው ዘንድሮ አይደለም፣ ቆይቷል። ካውንስሉ ግን ከእንቅልፉ እንደባነነ ሰው ዛሬ እንትን ብሎታል። ስለዚህ አንድ ሁለት ቪዲዮ ላሳያችሁ። ጠዋትም ሳሳይ የነበሩ ቪዲዮ ነበር። የዩ ጩፋ ኦፊሻል ፔጅ ላይ የሲዳማ ክልል የሐዋሳ ከተማ የካውንስል ሰብሳቢ ለዩ ጩፋ አቀባበል ሲደረግለት እየጠሩ ነበር። ኑ እዩ ጩፋ ቀያሉ። እሳቸውም ይጠይቋል። እዩ ጩፋ ብቻ ነው እንደሚጠየቀው ዘይት ስለሸጠ ዘይት ያመቻቹት ይጠይቋል። የአብያተ ክርስቲያናት ሜምበር ሆኖ እዛ ቦታ ላይ የተገኙ አመራሮች ይጠይቋል። ይጠይቁ። ሁሉም ለምን አይጠይቅም? ለምን አይጠይቅም? የካውንስሉ መሪ በሲዳማ ክልል ያለው የካውንስሉ ዋና ሰብሳቢ ለምን አይጠየቅም? ለምን እሱ አይታገድም? ለምን እሱ ከአመራርነቱ አይወርድም? እዩ ጩፋ ዘይት ሽጧል አይደል? ዘይት ስለሸጠ ነው ያገዳችሁት አይደል? ስለታጀበ ነው አይደል ያገዳችሁት? መታጀብ ውስጥ ካውንስሉ እኮ አለበት። ለምን ራሳችሁን አታግዱ? አብራችሁ ጥያቄ ነው የጠየኳችሁ። ለምን ራሳችሁን አታግዱ? ካውንስሉ እዩ ጩፋ ሐዋሳ ከመግባቱ በፊት እዩ ጩፋ ሐዋሳ ከመድረሱ በፊት ካውንስሉ በተባባሪነት አብሮት እንዲሰራ ጠይቆ የካውንስሉ ደግሞ ዋና ሰብሳቢ የሲዳማ የአብያተ ክርስቲያናት ህብረት ዋና ሰብሳቢ የሆኑ የካውንስሉ ሰብሳቢ ሰምተው ጉዳይ አስፈጻሚዎችን ዋና አመራሮችን ሰብስቦ አማክረው ወስነው ከዚህ የእግዚአብሔር ሰው ጋር አብረን መስራት አለብን ብለው ነው እዩ ጩፋ ነው የመጣው። ካውንስሉ ነው ያመጣው። ከዛ ከካውንስሉ ጋር ተስማምቶ ነው ምን ያለው ድግሱን ያካሄደው ካውንስሉ ነው። ከዛ ራሱ ካውንስሉ ተባብረው በማርሽ ባንድ እያጨበጨቡ እነዚሁ የካውንስል መሪዎች ማለት ነው። እነዚሁ የካውንስል መሪዎች አጨብጭበው ከተቀበሉት በኋላ እዩ ጩፋ መጥቶ ዘይት መሸጥ። ከዛ ራሱ ካውንስሉ ምን ይላል ደግሞ መግለጫ ይሰጣል። ማናችሁን እንመን? ዮሴፍ እንመን? አቶ ዮሴፍን እንመን? አቶ ዮሴፍን እንመን ወይስ አቶ ጌቱን እንመን? ማናችሁን እንመን? አቶ ጌቱ ካውንስሉ አይቻልም ብሏል ዘይት መሸጥ ይላል። ይሄ ደግሞ የእግዚአብሔር ሰው ነው እንቀበለዋለን ይላል። ዘይት ስለሸጠ ነው ወይስ የእግዚአብሔር ሰው ነው እዩ ጩፋ?
ሐሰተኛ ነብይ ነው አይደለም? እስቲ ንገሩን ካውንስሎች። በመጽሐፍ ቅዱስ በእናንተ መጽሐፍ ቅዱስ መረዳት በመጽሐፍ ቅዱስ ቼክ አድርጋችሁት የእግዚአብሔር ቃል እንደዚህና እንደዚህ ይላል ብላችሁ አጣርታችሁ ይሄ ሰውዬ እውነተኛ ነብይ ስለሆነ ነው ፍቃድ ሰጣችሁት እስካሁን ሲያገለግል የነበረው ወይስ ማንም መብቱ ስለሆነ ፍቃድ መቀበል የሰጣችሁት? እንዴ እኮ የቀበሌዎች ነዋሪ እኮ የቀበሌዎች እኮ የነዋሪነት መታወቂያ አይደለም እኮ። እዚህ ሞዴሬተር የሆናችሁ ሰዎች ጌታ ይገስጻችሁ። በእውነት ሚዩት አድርጉ አልኳችሁ። ሄዳችሁ እንዴ ያውን እንትን ነው እና ጥያቄውን ሰምታችኛል። አንተ ርኩስ ምን አይነት ፕሮፌቶች ናቸው ደግሞ በቃ ተናደዋል። ምክንያቱም እኔ አምናለሁ እነዚህ 5 ሰዎች ስፔሻል የነዚህ 5 ሰዎች ጭምብል ከተገለጠ ኢትዮጵያ ውስጥ ያለ ይሄ የነቢያት የሐሰተኛ ነቢያት እንቅስቃሴ ይበርድለታል። ዮናታን አክሊሉ በአንደኛ ደረጃ የዮናታን አክሊሉ ጭምብል ሐሰተኝነቱን ህዝብ ካወቀ፣ በሁለተኛ ደረጃ የዩ ጩፋን ኦሬዲ ታውቋል። የዩ ጩፋን የታምራት ታረቀኝ ያው የሱራፌል ታውቋል። በጣም ብዙ ሰው ባነውበታል። ውጪ ሲሄድ እንኳን 3 እና 4 ሰው ይሰበሰብ። እነ እስራኤል ዳንሳ እነ ይዲዲያ በቃ እነሱ በርቶባቸው ተባና እንዲሁ ዝም ብለ በቃ የጥንቆላ ሱስ ከሌለበት በስተቀር ተባናል። የዮናታን አክሊሉ እስራኤል ዳንስ ማነው እዩ ጩፋ ታምራት ታረቀኝ ሲሶ ቴንኪው ታምራት ታረቀኝ ደግሞ ሌላ ማነው የነ ተዘራ የነ ጃፒ ኦልሞስት እነሱ በሙሉ ወንጌልና በምናምን ደረጃ ይታወቃል ሐሰተኛ ነቢያት እንደሆኑ ሰው ያውቃል። የነዚህ ሰዎች ጭምብል ከተገለጠ አሁን ብዙ ሰው አልባነንም። የነዚህ ሰዎች እውነተኛ ማንነታቸው እነ ኤርሚያስ ሁሴን ድብን ያሉ አጋንንት ልምምድ ያለባቸው ሰዎች ናቸው። ሰዎች ተንበርክከው ውሃ የሚያቀርቡለት ሰውዬ ማለት ነው። አንተ እስቲ ዝም ብለህ አስበው። ጴጥሮስን እንግዲህ የእግዚአብሔር መልአክ በራእይ ታየውና እንትና ለማን ነው ለቆርኔሌዎስ ስምዖን ቁርበት ፋቂው ጋር ጴጥሮስን ታገኘዋለህ ወታደሮች ልካ አምጣ አለ። እዛ የተፈጠረው ነገር ተፈጥሮ ጴጥሮስ ወደ ቤት መጣ።